እንደዚህ ያደረከው? ምን ሆነሃል? ይቅር በሉኝ። እኔ እርሶ እንደሆኑ አላወቅኩም ነበር። ፍቅርና ቲና ናቸው ያሳቱኝ። ይቅር በሉኝ እቴ። አሹ ተነስ። ሰው በር ሲያንኳኳ እንደዚህ ማድረግ ምን ያለው ነገር ነው? ተነስ በል አሁን። አንተ የተረገምክ እናቴ ልትገላት ነበር። አሁኑኑ ከዚህ ሂድ። ፍቅር እሱን ተይውና እኔን ደግፈሽ አስገቢኝ። ካንተ ጋር አልጨረስኩም። በኋላ እንነጋገራለን። ቆይ ልጆቼ እንደዚህ እንዳደርግና ማሚ እንደዚህ እንድትሆን ያደረግሽው ግን አንቺ ምን አይነት ክፉ ሰው ነሽ? እንዴት እናትሽ ላይ እንደዚህ ትጨክኛለሽ? ሩታ አፍሽ እንዳመጣልሽ ዝም ብለሽ አትለፍልፍሽ። ማሚ እንዴት ነሽ? ደህና ነሽ አይደል? ይሄ የተረገመ ዘበኛ ምን እንዳደረገ አየሻ? ማሚ ግን አንቺ እሱ እዚህ ቤት እንዲገባ ትፈቅጂለታለሽ። ልክ አላደረግሽም። እናንተ አስመሳዮች! እንዴ ምን እየሆንሽ ነው? ምን እያደረግሽ ነው? ይልቅ አርፈሽ ቁጭ በይ። አንቺ ግን እንዴት ማሚ ላይ እንደዚህ ታድርጊያለሽ? ምንድነው እሱ? ሩታ ማሚ ቲናና ፍቅር ናቸው ሰው እየተከተላቸው እንደሆነ ለአሹ ተናግረው እንደዚህ ያደረጉት። ምን? እማዬ በፍጹም እየዋሸች ነው። እኔ እናቴ ላይ እንዴት እንደዛ ያደርጋለሁ? ማሚ እኔ አሹን ምንም ነገር አላልኩትም። ደግሞ አንቺ መምጣትሽን ሳይ ሂድና በር ክፈት ነው ያልኩት። እማዬ እዚህ እንደመጣሽ ታውቂ ነበር እንዴ? እኔ መቼ ደተማታ አልኩት? ማሚ እየመጣች ነው በሩን ክፈት ነው ያልኩት። አንቺ የተረገምሽ! እማዬ እዚህ እየመጣች እንደሆነ እያወቅሽ እንዴት እንደዚህ ታደርጊያለሽ? እንዴ እኔ ምን አደረኩኝ? ሂድና ተማታ አላልኩትም፣ በር ክፈት ነው ያልኩት እንጂ። አንቺ የተረገምሽ! እማዬ እዚህ እየመጣች እንደነበር ታውቂ ነበር? ስሚ ሰው እያባረረ እንደሆነ እንነግረዋለን። ከዛን እሱ ሲወጣ በሩን እንዘጋበታለን። በሩን መዝጋታችን ምን ትርጉም አለው? እንዴ ፍቅር ምን ሆነሻል? እሱንማ ታያለሽ። ልክ በሩን እንዘጋና ማሚ ስትመጣ ታጣዋለች እሱን። ያኔ ደግሞ ያላለውን ብለን እናጣላቸዋለን። እሺ በቃ ነይ። ስሚ ደግሞ እየሮጥን ነው የምንገባው ስንመለስ። እሺ እሺ። አሁኑኑ ከዚህ ቤት ውጪ። ተመልሰሽ እዚህ ቤት እንዳትመጪ። እማዬን እንዴት እንደዚህ ታደርጊያታለሽ? ማሚ እኔ ምንም አላደረኩም። አውቄ ያደረኩት ምንም ነገር የለም። ፍቅር ናት። አፍሽ ዝም ያልኩት አውቄ ነው፣ ሳይገባኝ ቀርቶ እንዳይመስልሽ። ቆይ ግን ይሄ ሁሉ ነገር ስታደርግ እንዴት ነው ያልነቃውብህ? አንቺ እንዳትነቂብኝ አድርጌ ነው ያደረኩት። ደግሞ አንቺ ከነቃሽብኝ ምኑን ሰርፕራይዝ ሆነ? ኤላይ ግን ታውቃለህ አይደል? በዚህ ዓለም ላይ ካሉ ሰዎች በሙሉ አንተ ለኔ በጣም ልዩ ሰው ነህ። የዚህ ሁሉ መሳካት ደግሞ ዋነኛው ዴቭ ነው ያለበት። ዴቭን እዚህ ነገር ውስጥ እንዴት? ሁሉም ነገር ያደረገልኝ ዴቭ ነው። ለማንም ሳይናገር ሚስጥሬን ጠብቆ የተባበረኝ እሱ ነው። እንደዛ ከሆነ ታዲያ እሱ ለምን ከኛ ጋር ነበር? ያው ብቻችንን ጊዜ እንድናሳልፍ ስለፈለገ ነው። ደግሞ ይሄን ሁሉ ነገር የምነግርሽ ዴቭ ለኛ ካደረገው አንፃር አንቺን ባዴ ጉዳይ ከኪንጎ ጋር ተጣልተው ነው? እስቲ ምከሪያት ለሊ፣ አስቸግራለች። ፍቅር እኮ ተው ተብለህ ስለተመከርክ ብቻ የምትሆን ነገር አይደለም። አንተ ተረድተህና አምነህበት ያን ሰው ካልተውከው በስተቀር የሆነን ሰው ፈርተህ የምትሆን ነገር አይደለም። ፍቅር ግን ከባድ ነገር ነው። አስቢ ውስጥ እኔና ዳይመንድ ይዞን ብንጃጃል። ኧረ እባክህ አታይም እንዴ ቅምጥልን የመሰለች ማንንም ማሰማ ሴት ለኪንጎ እንዴት እንደምትጃጃል? ዳይመንድ እንኳን በደንብ የሚያውቀው ይመስላል። የምርሽን ነው? አለችው እንዴ? እኔ መቼ አውቄ ብለሽ ነው? አለችው እኮ ባቡሬ። ምንድነው ቆይ እኔ እዚህ ቆሜ ስለኔ የምታወሩት? እና ኬክ በኋላ ይሻላል ዳይመንድ። ኧረ ይደብራል። ምን እሺ ነው እንዴ? ምንድነው? ከማን ነው ፎቅ የተቀለለኝ? እሱን ያላቅም። ለነገሩ ቶ ለሊ አንቺ ነሻ። ቆይ ምን ሰምተሽ ነው? ምንም። ኧረ ባቡሬ በቃኛ ነች። ቆይ እንጂ እንዴ ምን እሺ ነው እንዴ? ነካክታችሁኝ ወዴት ነው የምትሄዱት? በስተት ነው ዳይመንድ፣ በጣም ይቅርታ ነው። አዎ ዳይመንድ። አሃ ለቅድሙ የመልስ ምትሞን ነው ለሊ። እንደፈለከው ዳይመንድ። ባቡሬ ና በቃኛ ነች። ወይኔ ብዬ የእናንተ መጫወት። አይኖችሽን እያየሁ ቢመሽም ቢነጋ ምን ያህል ደስተኛ እንደምሆን ታውቂያለሽ። ለሁሉም ጊዜ አለው። ትንሽ እንጠብቅ እንጂ ነገሮች
ቆይ ለምንድን ነው ማትመለሹ? ምን ይቀረ ነገር አለ? ትንሽ ተረጋግቼ ማሰብ ፈልጋለሁ። እሱ ጥሩ ሐሳብ ነው አይደል? እንደኔ ግን እዛ ቤት ባትመለሽ ደስ ይለኛል። ያው የራስሽን ስራ እስክታገኝ ማለት ነው። እስከዛ ግን እኔ ቤት ልከራይልሽና አብረን ነው። ሳንጋባ አንድ ላይ መኖር አንችልም። ለምን አይደል? ቆይ ለምን? ምን የሚያስፈራ ነገር አለ? ማለት አታሚ አንቺ ተንከስስ። ሃይ ሩታ። አንቺ ወራዳ። ኡፍ ወይ አሹ ደግሞ በቃ ግግም አትበል። ምንድነው? አንቺ ነሽ እንጂ ገገማዋ። ቆይ እንዴት እንደዚህ ታረጋለሽ? ወይ አሹ ደግሞ ካንተ ጋር መጨቃጨቅ እንዴት እንዳስጠላኝ እስካሁን አረሳውም እንዴ ደግሞ? አንቺ ወራዳ። ቆይ በዚህ ልክ እንዴት እንዲህ ያለ ነገር ታደርጊያለሽ? ወይኔ ምን ልታደርገኝ ነው? አንቺ ሩታ አንድ ነገር አድርጊ። አሹ እንደፈለክ አድርገህ ቅጣት። እሺ ምን? ሩታ አንቺም ከሱ ጋር መተባበርሽ ነው? ነይ ብያለሁ እንዴ? እከስሃለሁ። ጫፌ እንዳትነካኝ አሹ። መክሰስ ቀርቶ የፈለገ ሽማግሌ ብታመጪ ዛሬ ከኔ እጅ አታመልጭ። እናንተ ልጆች ምንድን ነው የምትንጫጩት? ሰው በቃ ማረፍ አይችልም ማለት ነው? ማሚ ይሄን ሁሉ ወከባ የምትፈጥረው እቺ ቲና ናት። ቲና ወይዬ ማሚዬ፣ እዚህ ምን ትሰሪያለሽ? ማሚዬ አንቺን ልጠይቅሽ መጥቼ ነዋ። እንዴት ሆንሽ? ደህና ነሽ? ተሻለሽ? እኔ ምንም አይነት ማስመሰል አልፈልግም። አሹን ምንም ነገር እንዳትናገረው። ኧረ እኔ ምንም ነገር አልተናገርኩትም ማሚ። አታዩም እንዴት እንደሚያስፈራራ? ይቅርታቲ። አንተ ምን አጠፋሹ? እሷ ናት እንጂ። ቲና እዚህ የምትመላለሽ ምን ፈልግ ነው? ምን ለማለት ፈልጋ ነው? በቃ እናራት ከፊ ቅመጥ በዚህ ልክ ማዘን የለብሽም። ይኸውልህ በአንተም በራሴም በጣም አዝኛለሁ። እስኪ አስበው እንዴት እንደሚደብር። አውቃለሁ። እኔ ምን ላድርግ? አንቺ ለኔ እንደምትሆኚ እኔ ለአደይ ስሆንላት እንዴት እንደምገፋኝ አውቃለሁ። አሃ ማፍቀር ያፈቀርከው ሰው ሲገፋ እንደማይፈልገ ሲናገር ያለውን ስሜት እያወቅህ ነው እኔ ላይ እንደዚህ ያደረከው? እኔ ላይ ተጨከነብኝ ያህል እኔ አንቺ ላይ አልጨከንኩብሽም። እሺ ምንድነው እያልከኝ ያለው? ይቅርታ አድርጊልኝ። አንቺ በእኔ እንድትጎጂ አልፈልግም። ምን አይነት አስመሳይ ሰው ነህ? አውላ ሲጀመር ስለኔ ምንም የምታስበው ነገር የለም። ብታስብልኝ ኖሮ ማለት ነው ስለኔ እንደዛ እያልክ ባላወራ ነበር። እሺ በእናትህ ወደዛ ይልኝ። በፍቅር አልገባኝም። የፍቅር ነው ማለቴ ኪንጎ ጓደኛሽን እንጂ ቅምጥል ሊያፈቅራት አልቻለም። እና ቅምጥል አዘነች? ምን ባዘን ብቻ ባክሽ፣ እሷ ሌላ ታሪክ ውስጥ ነች። ኪንጎን እኮ ጋር ገደልኩት እያለች ነበር። በግድ ካላፈቀርከኝ ብሎ መገዳደል አለ እንዴ? አረ ብቻ ቅምጥል ነው እንደዚህ ያደረገችው እንዳትለኝ። አድርጓለች ለሊ። አይ ቅምጥል ስንት ነገር ተነጋግረን እንደዚህ ታደርጋለች? ምን ቅምጥል ስለ ኪንጎ መች ምክር ትሰማለች? ሰማለች እኮ ማለቴ በዚህ ሰምታ በዚህ ታፈሳለች። ባክሽ እሷ ሲጀመር ልኩና ያስፈልጋት። ለነገሩ ሴት ልጅ ካፈቀረች ምንም ብትባል አትሰማ። ባክሽ ፍቅር የሚባል ነገር ሲጀመር አያስፈልግም። እሱ ያንተ አመለካከት ነው። ታዲያ ተናደው መውጣቱ ምን አስፈልገ? ኧረ እሺ ጠብቂ። ዴቭ ግን እቺ ልጅ ካንተ ጋር ባላት ሁኔታ ምንም ደስተኛ አይደለም። የኔ ቆንጆ አልሰማሻትም እንዴ? እታለም እኮ ከቤት አባራታለች። ስለዚህ በቅርቡ ወደ ቤቷ መመለሱ አይቀር። ግን በቀላሉ ተስፋ የምትቆርጥ አይመስለኝ። ምን ነው ፈራሽ እንዴ? እንዴ ለምንድን ነው የምፈራው? ስልክ እንድታነሳልሽ እንዳትጠብቂ። አነሳች። ሄሎ ቤዛ፣ እንዴት ነሽ? ምን ነው ጠፋሽ? አትመጭም? አሁኑን ቶሎ ነይ። አዎ አሁን ማትመለሽ ከሆነ ተመልሰሽ ወደዚህ ቤት ድርሽ እንዳትይ። ምን አለች? ትመጣለች ወደዚህ ቤት? አዎ ወደዚህ ቤት። እንደተነቃባት አላወቀችም። ልጆችን እንደዛ አርጋማ በቀላሉ መለቃት እንዳይመስልሽ። እኔ እናትሽ ዋጋዋን ነው የምሰጣት። ምን ልታደርጊ ነው ማየ? አስይዛታለሁ። ፖሊሶችን ጥሪያቸው። ቁንጂ አንቺ በሰው መሀል መግባትሽ ምን ማለት ነው? አይ ግን ደግሞ ማሚ ማወቅ አለባት። ዴቭ ደግሞ ዝም ብሎ ነው። ዝም ብሎ ነው? እስቲ ምን ማለት ነው? እሷም መጨረሻዋ እንደለሊ ነው የሚሆነው። አንድም የዴቭ ቤተሰብ አዴን የሚቀበላት አይኖርም። ዝም ብለው ነው ጊዜያቸውን የሚያባክኑት። ልጅቷም ስራዋን ትስራበት። ማሚ በጊዜ ሰምታ የሆነ ነገር ብታደርግ ነው የሚሻለው። እህትህ ከሆነች በስነ ስርዓት ብትመክራት ጥሩ ነው። ቆይ ዴቭም እንደዛ ነው የሚያስበው ማለት ነው? ዘንድሮ ቆይ ማን ሰው ነው የሚታመነው?
የኔ ልዕልት አብረን የምንሆንበት ጊዜ በጣም ይናፍቀኛል። አትቸኩል ዴቭ፣ ሁሉም ነገር በጊዜ ነው። ልክ ነሽ፣ አልቸኩልም የኔ ቆንጆ። በጣም ነው የምወድሽ። ይህንን ግን አትርሺሽ። በቃ እኔ እንዴት አንተም ወደ ቤት ግባ። ዛሬ ግን እንደፈለኩ ዘና ስላላደረኩሽ በጣም ይቅርታ። እክስሻለሁ። እሺ አታስብ። ለኔ አንተ አጠገቤ መኖር በራሱ ትልቅ ነገር። በጣም ነው የምወድሽ። እሺ ማለቴ ብቻ ነኝ። አደይ ክፍል 123 ተለቋል ወንዶችዬ። እንግዲህ አሹ እትዬን መቷታል፣ ባለፈው ክፍል እንዳያችሁት ማለት ነው። እንግዲህ ቅምጥል ሰክራለች። ሰክራም ኪንጎን ያልሆነ ነገር ተናግረዋለች። እትዬ በስተመጨረሻ አደይና ዴብን ሲሳሳሙ አንድ ላይ ትደርስባቸዋለች። ወንዶችዬ ቪዲዮውን እስከ መጨረሻው ይዩት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዘት ይበልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ሰብስክራይብ ስታደርጉ ደግሞ ከይቅርታ ጋር የደወል ምልክቷን እያጠቆራችሁ አብራችሁ ሰብስክራይብ ብታደርጉኝ ደስ ይለኛል። ምክንያቱም የደወል ምልክቷን ካልተጫናችሁ እምለቀው ቪዲዮ ወይም ማንኛውም ነገር ሊደርሳችሁ አይችልም ማለት ነው። ውዶችዬ ቪዲዮን እስከ መጨረሻው እዩት። የምታበረታቱኝ እንዲሁም ደግሞ አይዞሽ በርች ምናምን የምትሉኝ የምታግዙኝ ሁላችሁም እግዚአብሔር ያክብርልኝ፣ ከልብ አመሰግናለሁ። መልካም ቆይታ። እንግዲህ ባለፈው ክፍል እንዳያችሁት ቴናና ፍቅር ማለት ነው የሆነ ሰው መጥቷል፣ ስለዚህ እባክህን አሹ እንዳይደበድበን እያሉ አሹ እባክህን ሰውዬው እንዳይደበድበን እያሉ ሲነግሩት ቴና ናት እንግዲህ ነገረኛዋ እና ቴና ደግሞ እሷ እትዬ እየመጣች እንደሆነ አይታታለች። እትዬ በሩን ሲቆፈቆፍ እንግዲህ አሹ ከፍቶ ሲፎክር ቆይቶ ከፍቶ በሩን አናቷን ሲል እትዬ ናትና ከዛም ከወደቀች በኋላ አሹ ደንግጦ እየተርበተበተ ዝም ብሎ ቁሞ ሲያት ነበር። ፍቅርም ሩጣ መታ እናቴ እያለች ያው አንስታታለች። አንስታውም ወደ ቤት አስገብተዋታል። አሹም ይቅርታ ጠይቋል። ነገር ግን እትዬ ማስተዋል ነበረብህ፣ ለምንድን ነው አሹ እንደዚህ ልታረቅ የቻልከው? ነገር ግን እስኪ በኋላ እናገራለሁ፣ አሁን ልግባበት በማለት ያው ወደ ቤት ገብታለች። ወደ ቤት ከገባች በኋላም ያው አሹ እየተርበተበተ ከሩታ ጋር መጥቶ ይቅርታ ጠይቋታል። ነገር ግን እትዬ ደግሞ ችግር የለውም እነሱ ሰልደው አይደለ እነሱ እንደዚህ አድርግ ብለው አይደለ፣ ስለዚህ ስላስተዋልክ ችግር የለም በስተት ነው እንጂ አስበው እንዳልሆነ አውቃለሁ በማለት ያው መልሷን እንደዚህ አይነት መሰጠዋለች። እሱም ደስ ብሎት ያው ተመልሷ ማለት ነው። ነገር ግን ቲናን ከዚህ ቤት ድጋሜ እንዳትመጭ ብላ አስጠንቅቃታለች። ምክንያቱም እሷ እንድትመታ ያደረገቻት አንደኛው መንስኤ ቲና ስለሆነች ማለት ነው። ቲና ደግሞ የምትመጣው ከዛ ቤት ደብን ፈልጋ ብቻና ብቻ ነው እና ስለዚህ አንዳንድ ቀን ብቻ ከመጣሽ በቂ ነው፣ ድጋሜ ግን በዚህ መልከስከስ አያስፈልግም በማለት ቲና ተናግራታለች። እንግዲህ አሹንም ድጋሜ እንዳትናገሪው በማለት መልሳታለች። እንግዲህ አደይና ዴቭ አደይ ሊሊ ጋር በመሆኗ ያው ከዴቭ ጋር ለመገናኘት በጣም አመችቷታል። ምክንያቱም ሳትሳቀቅ ምን ሳትል ስትፈልግ ሊልዬ ጥላላቸው ቤቱን ትወጣለች፣ ነጻነት እንዲኖራቸው። ከዚያም አልፎ ደግሞ ወደ ውጭ መዝናኛ ቦታ ዴቭ እንደፈለገ እጇን ይዞ ይወጣል፣ ይሽከረከራል ማለት ነው። ነገር ግን እንደዚህ በሚያደርግበት ወቅት በስተ መጨረሻ ያው እትዬ ትደርስባቸዋለች ማለት ነው። እንግዲህ ውዶችዬ ቤዛ እትዬ ደውላላት ነበር ለቤዛ። ቤዛም መጨረሻ ላይ ስልኳን አንስታለች። እንግዲህ እመጣለሁ ብላለች። እትዬም ድጋሜ አሁን ካልመጣሽ ከዚህ ቤት ነይ ስልሽ አሁን ካልመጣሽ ድጋሜ ስትመጭ ደግሞ ድጋሜ እንድትመጭ አልፈቅድልሽም ወይም ደግሞ ብትመጭ አላስገባሽም በማለት መልስ ስትሰጣት እሷ ደግሞ እመጣለሁ ብላለች። ነገር ግን እትዬ ደግሞ ፖሊስ ቀድማ አዘጋጅታ ነው የምጠብቃት። ያው ለፍቅር ፖሊስ እንድትደውል ነግራታለች ማለት ነው። ቤዛ በፖሊስ ልትያዝ ነው። መጨረሻ ፍርዷን ልታገኝ ነው ማለት ነው። እንግዲህ ቅምጥል ሰክራለች። ምክንያቱም ባለፈው ክፍል እንዳያችሁት ኪንጎ ስላናደዳት ያው ኪንጎን ለመርሳት ስትል ወደ አልተፈላጊ ወደ ስካር ወደ ሱስ ገብታ ያው ራሷን ማደንዘዝ እና እሱን መርሳት ነው የምትፈልገውና
ወንድሟን እባክህን ና ውሰደኝ፣ የሚጠጣ ሂጄ መጠጣት እፈልጋለሁ እባክህን እያለች እንግዲህ እጁን ጎትታ እንድጠጣ አድርጋ ሆናለች ማለት ነው። ሄዳ ስትጠጣ ከቆየችም በኋላ ይበቃሻል፣ እባክሽ ይበቃሻል እያለ ወንድሟ እየጎተተ ሲያመጣት ነበረ። ነገር ግን መንገድ ላይ ሆነው ሲጓተቱ ነበር። እኔ መጠጣት እፈልጋለሁ፣ ከዚህም በላይ መጠጣት እፈልጋለሁ፣ ኪንጎን መርሳት እፈልጋለሁ እያለች አፏ ሁሉ ተሳስሮ፣ ነገር ግን ከዛም በላይ መጠጣት ትፈልጋለች። ምክንያቱም በሱ ሁሌም እየተናደደች ስለሆነ ራሷን ቅንጭላቷ ማደንዘዝ ስለምትፈልግ በቃ መጠጣት ነው አማራጭ የወሰደችው ማለት ነው፣ እንደ አማራጭ ላይ የወሰደችው። ስለዚህ ካልጠጣው ደግሞ ሄጄ ኪንጎን እመተዋለሁ እያለች ያው ሄዳለች። እየሮጠች ሄዳም እሱን ለምንድን ነው በቃ ላይህም አልፈልግም ምልልህም አልፈልግም፣ ግን ለምንድን ነው እንደዚህ የምታደርግ? ለምንስ እንደዚህ ብለህ ከአደይ ፊትስ እንደዚህ እኔን እንደዚህ ለምን ትላለህ? ለምንስ እንደማታፈቅረኝ እንደዚህ ትላታለህ? እሷን እያፈቀርካት ግን ደግሞ እኔ እንደማታፈቅረኝ ለምን እንደዚህ ትላለህ ለአደይ ምናምን እያለች ያው እሱንም ለመምታት ሞክራለች ማለት ነው። ነገር ግን ባቡሬ ወንድሟ ከአጠገቧ ስለነበር ሮጦ ሂዶ አድኖታል ማለት ነው። እንግዲህ ኪንጎም ይቅርታ አድርጊልኝ ብሎ ደጋግሞ መልሶ ይቅርታ አድርጎላታል። ነገር ግን ከልቡ ስለማይሆን ስለማያፈቅራት ያው ከልቡ ነው ብላ አላሰበችም እና ይቅርታውን ልትቀበል አልቻለችም። ነገር ግን ኪንጎ ደግሞ አደይን መንገድ ላይ አጋጣሚ አግኝቷት ይቅርታ እንድታደርግለት እና ከአደይ ጋር ያለውን ግንኙነት ውሸት እንደሆነ ማለት በቃ እሷ የራሷን ሕይወት እየኖረች እንደሆነ እሱ ደግሞ ቢያፈቅራትም ነገር ግን እንደው እሷ እንደማትፈልገው ያው ንገሪልኝ ለቅምጥል ብሎ ጠይቋታል። ነገር ግን አደይ እሺ ብላ ነበረ። ዴቭም እሺ እንጠይቅላት ብሎ ነበረ። ነገር ግን ኪንጎ ደግሞ ያው አሁን ስሜታዊ ስለሆነች ቢያንስ ከ2-3 ቀን በኋላ ጠይቋት በማለት እንግዲህ መልሷቸዋል። እንግዲህ ቅምጥልን ያው ከ2-3 ቀን በኋላ ሄደው አደይና ዴቭ እንደሚጠይቋት ተስፋ አለኝ ማለት ነው። ምክንያቱም ቅምጥል አሁን ጥሩ ሁኔታ ላይ አይደለችም። ምክንያቱም ግዴታ ኪንጎ አጠገቧ መሆን አለበት። አንዳንዴ በፍቅር ስንጎዳ በጣም ከባድ ነው እና ያኔ በቃ እሱ ደግሞ ይቅርታ ቢላትም እውነት አልመሰላትም። ምክንያቱም አይወዳትም፣ አያፈቅራትም። ውሸት ነው የሚመስላት፣ ማስመሰል ነው የሚመስላት እና ያ ነገር እንደዛ እንዳይሆን ያው የእውነቱን ይቅርታ ተሰጥቶ ከሆነ ይቅርታ የሚላት ያው ይቅርታውን ደግሞ መቀበል ግድ ነው። ምክንያቱም ለእሷም እረፍት ስለሆነ ማለት ነው። እንግዲህ ውዶችዬ አሹና ሩታ እንግዲህ ያው ቲክቶካቸውን መስራታቸውን ቀጥለዋል። በፊትም እንደዚያ ነበር የሚሰሩ፣ አሁንም ደግሞ እየሰሩ ነበር። እርስ በርሳቸው ካሜራ እየተቀያየሩ ቲክቶክ ሲሰሩ ነበር። ነገር ግን ፍቅር መታ ስለምትቀና ለምንድን ነው እንደዚህ የምታደርጉ? ለምንስ ነው እንደዚህ እንትን የምትሉ አብራችሁ ስምትሰሩ እያለች ስትላቸው ነበር። እሷ ግን ሩታ ግን ምንም አይመስላትም፣ እንዲሁም ደግሞ አሹ ምንም አይመስለውም ማለት ነው። ምን አገባሽ አንቺ እያሉ እነሱ እሷን ጉዳይ ሳይሏት ያው አብረው እየሰሩ ነው ማለት ነው። ውዶችዬ እንግዲህ ባቡሬና ሌልዬ ፍቅር የያዛቸው ይመስላሉ። እንግዲህ አጋጣሚ ኤላን እያስታወሰ የመንገድ ላይ ሌልዬ ራሷን ስትስት ዲያመንድ ደርሶ ማለት ዲያመንድ ደርሶ ምንሽ ነው ምናምን በማለት ሰላምታ አቅርበውላታል። ነገር ግን ከባቡሬ ጋር እንዴት ነው ፍቅር ፎንቃ ያዛችሁ እንዴ ምናምን ብሎ ሲጠይቃት ያው ተናዳለች። ከዛም ባቡሬ በቃ ለቀቀኝ እጅን እያለች ኪንጎ ጋር ስትገላገል ባቡሬ ደርሶ ደግሞ ለምንድነው እጇን መሳብ በማለት ያው እሱን ተናግሮታል ማለት ነው። ከዛም በኋላ ያው ጣጥለው ዲያመንድን ወደ ቤታቸው ተመልሰዋል ማለት ነው። እንግዲህ በስተመጨረሻ ትዬ አደይና ዴቭ ከአንድ ላይ ሆነው ውጭ ላይ የተዝናኑ እንደነበር ሲሳሳሙ ደርሳባቸዋለች። እዚህ ጋር ነው ድራማው የሚያበቃው። እትዬ ስትደርስባቸው ነው የሚያበቃው። እንግዲህ ውዶች የቀጣይ ክፍል ደግሞ እትዬ ምን ትወስናለች፣ ምን ትላለች የሚለውን ቀጣይ ክፍል አብረን እናየዋለን። ውዶችዬ እንግዲህ ለቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ደግሞ ላይክ፣ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስር እያስቀመጣችሁ እንግዲህ ቀጣዩን ክፍል ደግሞ በጉጉት እንጠብቃለን ማለት ነው። ውዶችዬ መልካም ምሽት ተመኘሁላችሁ። መልካም ዕለተ ሰንበት።